ሰላም እንደምን ቆያችሁ ተማሪዎች። ዛሬም እንግዲህ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬም እንደ ወትሮ ማለት ነው በ2018 ለሚኒስትሪ ኤግዛም ለሚፈተኑ ተማሪዎች የቀረበላቸውን ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ የሞዴል ጥያቄ ነው የምንመለከተው ማለት ነው። እንደነዚህ ይዘት ያላቸው ትምህርት በየትኛውም ስፍራ ላይ ሆናችሁ የምትማሩ አሊያም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይሄንን ቪዲዮ በደንብ እዩት። እናንተም ሌላ ጥያቄ መሞከር ትችላላችሁ ማለት ነው። እጅግ በጣም ቀላል ነገር ነው። የቃላት ፕሮብሌም ነው። የቃላት ፕሮብሌም ብዙ ጊዜ ተማሪዎች የቃላት ፕሮብሌም ተጠይቃችሁ መልስ በምትሰሩበት ሰዓት የመጀመሪያው ነገር ማድረግ ያለባችሁ ምንድነው ማለት ነው? የቃላት ፕሮብሌሙን አስቀድማችሁ መረዳት ይጠበቅባችኋል ማለት ነው። ከዛ በኋላ ከተረዳችሁት በኋላ ምንድነው የተጠየቁት የሚለውን እንገነዘባለን። ሶስተኛ ደግሞ የተጠየቅነውን ጥያቄ የምንሰራበትን ዘዴ እናዘጋጃለን ማለት ነው። አሁን እንዴት እንደሚሰራ ላሳያችሁ። በአንድ መማሪያ ክፍል ውስጥ 26 ወንድ ተማሪዎች እና 24 ሴት ተማሪዎች እንዳሉ ይነግረናል ማለት ነው። ስለዚህ በዛ ክፍል ውስጥ ያሉ የተማሪዎች ብዛት ከተባለ ወንድ ተማሪ ሲደመር ሴት ተማሪ ነው። የተጠየቅነው ጥያቄ ግን 26 ወንድ ተማሪዎች አሉ፣ 24 ደግሞ ሴት ተማሪዎች አሉ። ወንድ ተማሪዎቹ ከአጠቃላይ ክፍል ውስጥ ከሚገኙ ተማሪዎች በፐርሰንት ቢሰሉ ምን ያህል ፐርሰንት ወንድ ናቸው የሚለው ነው። እኔ ምን ያህል ፐርሰንቱ ወንድ ናቸው የሚለው የተጠየቅነው ጥያቄ እሰራለሁ። እናንተ ደግሞ ምን ያህል ፐርሰንቱ ሴት ተማሪዎች ናቸው የሚለውን ለእናንተ ተውላችኋለሁ ማለት ነው። እንዴት እንደሚሰራ ደግሞ ማወቅ ከፈለጋችሁ አሁን ላሳያችሁ፣ እናንተም ሞክሩት። በጣም ቀላል ነው። ቅድም እንደነገርኳችሁ በመግቢያ ላይ ማለት ነው በክፍል ውስጥ የሚገኙ ተማሪዎቻችን አጠቃላይ ተማሪዎቹ የተማሪዎች ብዛት ግዴታ ልናውቅ ይገባል ማለት ነው። ወንድ ተማሪ ሲደመር ሴት ተማሪ፣ እዚህ ጋር ሴት ተማሪ ብዬ ላስቀምጥ፣ ሴት ተማሪዎች ናቸው። ስለዚህ አጠቃላይ የወንድ ተማሪዎች ብዛት ደግሞ ወንድ ተማሪዎች ስንት ናቸው ተብለናል? 26 ሲደመር 24 አጠቃላይ ስንት ተማሪዎች ብዛት አላችሁ ማለት ነው? 50 ይሆናል። የተማሪዎቹ ብዛት አጠቃላይ 50 ናቸው። ከነዚህ ከ50 ተማሪዎች ውስጥ 26ቱ ወንድ ተማሪዎች ከሆኑ 24ቱ ሴት ናቸው ብለናል። ስለዚህ ወደ ፐርሰንት እንዴት እንቀይረውን ጥያቄው። ወደ ፐርሰንት ለመቀየር ታውቁታላችሁ እንግዲህ ወደ ፐርሰንት ለመቀየር ይህችንም የግዴታ ልናውቅ ይገባል። ወደ ፐርሰንት ጥያቄ ከተጠየቅን 1% ወይም 1/100ኛ እኩል ይሆናል ከ1% ጋራ እኩል መሆኑን የግድ ልናውቅ ይገባል። ወይም ደግሞ 1 ጋራ እኩል ነው። ይሄ ኮንቬንሽን የምንግባባበት። ወይም ደግሞ 0.01 ይሄንን ወደ አስርዮሽ ሲቀየር፣ ስለዚህ እኛ የምንፈልገው ወደዚህኛው ፐርሰንት ነው የምንቀይረው ማለት ነው ይህንን ቁጥር። ስለዚህ የተጠየቀው ጥያቄ 26 ከስንቱ ማለት ነው? ከ50። የወንድ ተማሪዎች ብዛት ስንት ናቸው ማለት ነው? ወደ ክፍልፋይ ሲቀየር 26 ስንተኛ ማለት ነው? 50ኛ። 26 50ኛ። ስለዚህ ምን እናደርጋለን? 26 50ኛ ወደ ምን እንቀይረዋለን ማለት ነው? ወደ ፐርሰንት። ወደ ፐርሰንት ቁጥር በምትቀይሩበት ሰዓት ለምሳሌ 2/3 ወይም 2/5 ካልኳችሁ ይህንንም በመቶ ታባዛላችሁ፣ ለታቱንም በመቶ ነው የምናባዛው። በተመሳሳይ መልኩ ይሄኛውም ቁጥር በስንት እናባዛዋለን ማለት ነው? 26 ሲባዛ በመቶ ሲካፈል 50 ሲባዛ በመቶ። እኛ የምንፈልገው ታቱ ስንት እንዲመጣልን ነው? ታቱ 100 እንዲመጣላችሁ ነው የምትፈልጉት አይደል? ስለዚህ አሁን ምን እናደርጋለን ማለት ነው? እዚህ ከደረሳችሁ በኋላ 2600 ሲካፈል ለስንት ማለት ነው? ለ50 ሲባዛ በአንድ ስንተኛ? 100። እንግዲህ 2600 ሲባዛ በአንድ እንዲሁም ደግሞ 50 ሲባዛ በ100። ስለዚህ እቺን ቁጥራችሁ ስንት ሆነች ማለት ነው? 2600 ሲካፈል ለስንት? ለ50 ሲባዛ በስንት? በፐርሰንት እናስቀምጣለን ማለት ነው። እዚች ጋር ያለችዋን 0፣ ምክንያቱም እዚህ ጋር ወደ ፐርሰንት እችኛይቷን
ወደ ፐርሰንት የተቀየረበት ምክንያት ቅድም በመግቢያ እንደነገርኳችሁ እዚህ ጋር ነበረ። ያው 100ኛ ከፐርሰንት ጋር እኩል ስለሆነ የግዴታ እችን ወደ ፐርሰንት እንቀይራታለን ማለት ነው። 1 ሲባዛ በ2600 ነው። 100 ሲባዛ በ50 5000 ነው የሚሆነው። ስለዚህ እቺ ወደ ፐርሰንት ቀይርናት። ማን ቀረ? 2600 ሲካፈል ለ50 ነው። እችን 1 0 በዚህ 1 0 አጣፋ ነው እኩል ይሆናል ማለት ነው 260 ምን ፐርሰንት ሲካፈል ለስንት? ለ5። ስለዚህ ይህንን ጥያቄ ስንት ይመጣል ማለት ነው? 52 ምን ፐርሰንት። 260 ለስንት ማካፈል ነው? ለ5 ስታካፍሉት 52 ይመጣል። እዚች ጋር ደግሞ ፐርሰንት ነበራቸው ቅድም የመጀመሪያ በፐርሰንት ያባዛንበት ማለት ነው። ስለዚህ 52 ፐርሰንቱ ምን ያህል ናቸው? ወንድ ተማሪዎች ናቸው ማለት ነው። ስለዚህ ቅድም ቃል በገባ ነው ምሳሌ መሰረት ደግሞ እናንተም የሴት ተማሪዎች ብዛት በፐርሰንት ስንት እንደሆነ ኮሜንት ላይ ብታሳውቅን ማየት እንችላለን ማለት ነው። ይህን ቪዲዮ እርግጠኛ ነኝ እንደሚጠቅማችሁ ተስፋ አደርጋለሁ። ስለዚህ ቪዲዮ ሴቭ አድርጉታል። ያም ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉና በርካታ ቪዲዮችን መውሰድ ማንበብ ትችላላችሁ። በቀጣይ ደግሞ በክፍል ስንት ማለት ነው 13 እንገናኛለን። እነዚህ ሁለቱም ቪዲዮዎች በደንብ ይዋቸው። መልካም ጊዜ